ሉሊት እያቀደች ያለችው ነገር እዛ ቤት ውስጥ ሁሉም ሰው እንዲቀበላት ነው። ታዲያ አሁን ላይ እየተሳካላት ሳይመጣ አይቀርም። የመጀመሪያዎቹ ጽዮንና ኤፍራታ ነበሩ ሲያሳስቧት የነበሩት። ሁለቱ ላይ ያደረሰችው በደል በጣም ከመጠን በላይ ስለነበረና ያኔ ምን እንዳደረገችም ጭምር ስለምታውቅ አይቀበሉኝም ብላ አስባ ነበረ። በቀላሉ ግን ገነት አሁን ላይ ከሉሊት ጎን እየቆመች ስለሆነ ኤፍራታም ቢሆን ጽዮን ሳይፈልጉትም ቢሆን እየተቀበሉት ነው ነገሩን። ኤፍራታ በተለይ ልጅ ድጋሚ ማን ያላምናትም እዚህ ቤት ውስጥ ያለ ነገር አልመጣችም ብላ ስትጠየቁላ ኤፍራታ የመለሰችው መልስ ትክክል ሆኖ አግኝተነዋል። ሉሊት በራሷ በኩል ጭንቅላቴ እኮ አይሰራም እንዴት ብዬ ነው እናንተ ላይ ድጋሚ ጉዳት ማደርሰው ብላ ይህንን መልስ ስትመልስ እቺ እንዳበድሽ እንኳን እንዴት አወቅሽ ታዲያ? አሁን ላይ እብዶች እንኳን እንዳበዱ አይታወቃቸውም። ለራሳቸው እንደ ትክክለኛ ሰው አድርገው ነው የሚያዩት። አንቺ ደግሞ አዎ አብጃለሁኝ ጭንቅላቴ ትክክል አይሰራም ብለሽ የምታስቢ ራሱ ከሆነ ይህ ራሱ አንድ ውሸት መሆኑን ያስታውቅብሻል ብለው ነገሩን እዛ ጋር ይጀምራሉ። ሁኔታው ገነት እየለመነቻቸው ስለነበረ በዚህ ጉዳይ ላይ ሁሉም እየተስማሙ ነገሩን ትተውታል ከአንዳቸው በስተቀር። ዳግምና ያው ከሱ ጋር ጓደኛ የሆነውን ጭምር ታውቁታላችሁ። ዳግም ከጊዜ በኋላ ራሱን የሚያየው ጨካኙ እየሆንኩኝ መጥቻለሁ ብሎ ነው የሚያስበው። ጽዮንን አያምናትም። ጽዮን ያኔ ምን እንዳደረገችም ጭምር ስለሚያውቅ በአሁኑ ደግሞ ጎድቻታለሁ ብሎ ጭንቅላቱን እየረበሸው የነበረው ያኔ መርዝ የሰጣት ጊዜ ራሱን በጣም ጸጽቶታል። በአሁኑ ደግሞ ሉሊት እዛ ቤት ውስጥ መግባቷና ይሄ እንግዳ ነገር የሆነበት ሌሎቹ ያው እነዛ ምነው ቢሆንም እዚህ ቤት ያስገቧት እኔ ግን አላምናትም ብሎ ከጓደኛው ጋር ሲመካከር ሰምታችሁታል። አንድ ነገር ለማድረግ ወሰኑ ሁለቱ አንድ ላይ። እሷን ለመፈተሽ ትክክለኛ እብደቷ አለ ወይንስ አውቃ ነው እዚህ ቤት ውስጥ የገባችው? ገና በመጀመሪያ ሙከራቸው ባይሳካላቸውም ግን ሌላ ጊዜ የሆነ ነገር መሞከር እንደሚፈልግ በእንግዳ ድራማ ላይ ስሙ አዶናይን ታውቁታላችሁ። እሱ ይህን ነገር የሙጥኝ ይዞታል። በሌላ በኩል የነ ኤፍራታና የነ ናታን ጠላት የሆነው ይሄ አሁን ላይ ኤፍራታን አፈቅራታለሁ የእነሱን ቤተሰብ በደንብ ማወቅ አለብኝ ብሎ የሚያስበው እህቱን ከጽዮን ጋር ለማግባባት እየሞከረ ነው። እህቱ ታዲያ ከጽዮን ጋር እንድትግባባ የፈለገው ቢያንስ አንድ ዝምድና ይኖረናል ብሎ ስለሚያስብ ነው። ናታን በራሱ በኩል መጀመሪያውኑ የተሰጠው ወጥመድ ድጋሚ ወድቆበታል። ይህን እንዴት እንዳልኳችሁ ላስረዳችሁ። የመጀመሪያው ነገር ይሄ ልጅ ገና ከሚመጣበት ሰዓት አንስቶ ያኔ በመኪና አውቆ እንደተገጨ አስመስሎ እግሩ ስር ወድቆ ናታን ቤት ይገባል። ያኔ ለናታን ያዘጋጀው ወጥመድ ነበረ። በሰዓቱ ያው በአንዳንድ ጉዳዮች ምክንያት ሁለቱ ይለያያሉ። ድጋሚ ግን አንድ ነገር ያገናኛቸዋል። ናታን ከዚህ በኋላ ማንንም ማመን እንደሌለበት ለራሱም ቢሆን ቃል ገብቷል። ያኔ ቢኒያም ምን እንደሰራው ታውቃላችሁ። ከቢኒያም ጋር ብዙ ነገር እያደረጉ ባለበት ሰዓት ላይ በምዕራፍ 1 በስተመጨረሻ ሰዓት ላይ ዞሮ ራሱን ሲወጋውና ይሄ ነገር እንዴት ሊፈጠር ቻለ ብሎ በጣም ደንግጦ ነበረ። ከቢኒያም ጋር ያኔ እስር ቤት ውስጥ ነበር የተዋወቁት። በእስር ቤት ጊዜያቸው በጣም ትልቅ ጓደኝነትን እንደፈጠሩና ከዛም ቦታ ወይንም ከእስር ቤቱ ከወጡ በኋላ ደግሞ ብዙ ነገሮችን ፈተናዎችን አብረው ሲሰሩ ነበረ። ቢኒያም ናታንም በጣም በብዙ ነገር ሲያግዘው ነበረ። ያፌትንም እንደዛ እየጠላው እንዴት ባለቀበት ሰዓት ላይ ሊያሸንፉ ጫፍ በደረሱበት ሰዓት ላይ ዞሮ ናታንን ሲወጋው ናታን ከዛን ቀን ሰዓት አንስቶ ማንንም ሰው ማመን አይፈልግም። ያን ያህል ጓደኛ የገነቡት ከቢኒያም ጋር እንዴት በቀላሉ ሊወጋኝ ቻለ ብሎ ስለሚያስብ በዚህ ሰዓት ላይ እንኳን አይደለም ቢኒያምን አስቡት ሌላ አዲስ ሰው ቢመጣ ማመን አልችልም ብሎ ነበር ልጁን ለመፈተሽ የሞከረው። ነገር ግን ናታን አንድ ነገር እዚህ ጋር ማንንም አላምንም ቢልም ግን ተሸንፏል። ምክንያቱም ራሱን ደውሎ ይሄ ልጅ የጠራው ነገሩ እንዲህ ነው። ያ ሰውዬ ግን ታውቁታላችሁ ብዙ ነገር ያውቃል። የልጁ የት እንዳለም ጭምር የልጁ መታገት ወይንም የልጁ ሞታለች ተብላ ኤፍራታ እንደዛ ህይወቷ ሊመሰቃቀል የቻለው በዚህ ሰውዬ ምክንያት ነው። አሁን አጠገቡ ነው። ስለዚህ እናንተ ድራማው ላይ እንደምታስቡት ምን ይፈጠራል? ያፌትና ናታን እንደታረቁት እውነቱም አንድ ላይ መሆን አለባቸው። ሁለት ቦታ ላይ ተከፍላቸዋል። ያፌት አውቆ ከናታን ጋር የታረቀው አሁንም ድጋሚ ሊጎዳቸው ይፈልጋል። በዚህ በኩል ደግሞ ናታን ሌላ ትልቅ ጠላት አለበት። ያፌት የሚጨመርበት ከሆነ ደግሞ ድራማውን ሊያስጠላ ስለሚችል በዚህ ሰዓት ላይ ሁላችሁም ግምታችሁ ሊሳካ የሚችለው ያፌትና ናታን ሁለቱ ወንድማማቾች አንድ ላይ ሆነው ከራሳቸው በላይ ትልቁን ጠላት የሆነው ይሄ ትዝታ የምትባለውና ትዝታ የምትመራቸው ሰዎች ጋር
ያፌት ለጊዜውም ቢሆን ራሱን ለመደበቅና ከትንሽ ጊዜ በኋላ ነው ድራማው ላይ የምናገኘው። ይሄም የሚሆነው ያፌት እንደምታውቁት እነ ናታን ቤተሰብ ብቻ ላይ አይደለም ብዙ ግፍ የሰራው፣ ፖሊሶችም ጭምር ሲፈልጉት ነበረ። የራሱ የሆነ ቅጣት እንዳለበት ጭምር አትርሱ። ያፌት ያኔ በናታን ታግቶ የተወሰደው ፖሊሶችም ጭምር እየፈለጉት ባለበት ሰዓት ላይ ነው። ናታን ግን በጣም ንዴቱ በጣም ትልቅ ስለነበረና ያኔ ፖሊሶች ቢያስሩት ያው እስር ቤት ገብቶ ቢወረወር ለኛ ምንም አይነት ጥቅም አያስገኝም። ነገር ግን እያሰቃየሁትም ቢሆን ምን እንዳደረገና እሱ የሚያውቀው ምን እንዳለ እሱን ማወጣት አለብኝ ብሎ ስላሰበ ከፖሊሶች ያስመልጠውና ብቻውን 1 ዓመት የሚያክል ሲያሰቃየው ነበረ። ያፌት በቀላሉ ይሄንን ነገር የሚረሳው ይመስላችኋል ወይ? አይረሳው። ገና ከዛ ቦታ ላይ ሊወጣ ሲል መጀመሪያ ማሳመን የፈለገው ያው የሱ የናታን ተላላኪ የነበረውን የራሱን አጎት ጭምር ነው። እሱ አጎት የሚሆነው ልጅ ማለት ነው። ነገር ግን እሱ እንዳለው ከሆነ ያው ምንም አይነት ስቃይ ብዙ ደርሶበታል። እየተመላለሰ የሚጠይቀው እሱ ነበረ። ለዛም ነበረ እንደ እብድ አክት እያደረገና ያው ማየት የሚፈልገው እህቱን ብቻ እንደሆነ ጺም ብቻ እንደሚፈልግ እየተናገረ የእሷን ድምፅ መስማት እንደሚፈልግ ቀን በቀን እየጠየቃቸው በዚህ ሁኔታ ላይ ያሳዝነውና አንተ ከሱ ይቅርታ ትፈልጋለህ ወይ ብሎ ነበረ የናታንን ይቅርታ እንደሚጠይቅ የፈለገው። ያው የሚስተካከልልኝ ከሆነ ይሄንን ሁሉ ነገር አስተካክዬ በሰላም ነው መኖር የምፈልገው ቢለው አንድ ሐሳብ አለኝ ብሎ አንተ እንዳመለጥክ አድርገን ከዚህ ቦታ አስወጣለሁ፣ ሌሎችንም ሰዎች እኔ ማረገን ያለብኝን ነገር እንዲያረጉ ስለምነግራቸው ችግር የለውም ብሎ ያፌትን አስመልጦታል። ከዛም በኋላ ናታን ባለበትና ኤፍራታ ባለችበት ሰዓት ላይ ሰርፕራይዝ ብሎ አገናኛቸው። ናታን ከሱ ጋር መታረቁ ምንም ነገር አይጠለው። ለዛም ነበር ሁሉም እሺ ብሎ የተቀበለው። በቤቱ ከገባ በኋላ ናታን ከኤፍራታ ጋር ቁጭ ብሎ ሲያወራ ሰምታችሁታል። ኤፍራታ ይሄ ነገር በቀላሉ ሊዋጥልኝ አልቻለም፣ ያፌትን አሁንም ቢሆን አላመንኩትም፣ በቀላሉ መጥቶ ሲታረቅ እንዴት ዝም አለ? ያን ሁሉ ጊዜ እውነት ስታሰቃየው ነበረ ወይ? የሷ ጥያቄ ነው። አዎ እዛ ቦታ ላይ ሳሰቃየው ነበረ 1 ዓመት ሙሉ። በዚህ እንኳን ይቅርታ እንደምትይኝ ተስፋ አለኝ፣ አንቺም ትረጅኛለሽ ብዬ አስባለሁ። እሷ ደግሞ ድጋሚ አንድ ሌላ ነገር አለች። ይህን ሁሉ ጊዜ እያሰቃየው ከነበረ እንዴት በትንሽ ቀላሉ ይቅርታ ተባብላችሁ የምትለያዩ ይመስላችኋል? እኔ ስላላመንኩት አሁንም ቢሆን መጠንቀቅ ይኖርብሃል ትለዋለች። ናታን ደግሞ አንድ ጓደኛ እንደያዘም ጭምር ኤፍራታ ስትሰማ አይ አዲስ ሰው መተዋወቅ የለብህም፣ እኔ ይህንን ነገር እየፈራው ነው፣ ስለዚህ ማቆም ይኖርብሃል ብላ ካሁኑ እየነገረችው ነው። ናታን ድጋሚ ማንንም ሰው አላምንም ብሎ ቢያስብና ከዚህ በፊት የደረሰበትን ብዙ ችግሮች ብዙ ፈተናዎች ካለፈው በኋላ ድጋሚ ተመሳሳይ ነገር እየፈጠረ ነው፣ ተመሳሳይ ችግር እየሰራ ነው። ይህንን ታዲያ በቅርቡ የሚጋለጥበት ይሆናል ወይንስ ያፌት ያድነዋል ብላችሁ ታስባላችሁ? ሙሉ ነገሩን እንዳለ በቀጣይ ክፍል የምናገኘው ይሆናል። ሐረግ ድራማ ላይ ያላችሁን አስተያየት እየሰጣችሁን ቪዲዮውን እስካሁን ላይክ ካላረጋችሁት ላይክ እያረጋችሁት በዚህም በመቀጠል ማሳያችሁ የግል ስራዬን ይሆናል። እናንተ የምትፈልጉት ካለ እዚሁ ቪዲዮ ላይ በመረዳት እኔን ማዘዝ ትችላላችሁ። አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ፣ ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።
እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛት ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሚና ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ብር ነው ማስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለች። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩልክ። እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውለልካለች። የጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ ዕቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ ዕቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ ዕቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች ዕቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ ዕቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። ዕቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ ዕቃዎችን እንልካለን። እናንተ ብቻ በተለመደው መልኩ
ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።